የአየር ንብረት ለውጥ በሰው ልጆች በእጽዋት በእንስሳትና አጠቃላይ የስነ ምህዳር ህልውናን የሚፈታተን ነው። ለአየር ንብረት መዛባት ከፍተኛ ተጽዕኖ ካላቸው ነገሮች አንዱ ከተሽከርካሪዎች የሚወጣው የነዳጅ ጭስ አንዱና ዋነኛው ነው። ከኢሚሽን 25% ካርቦን ዳይኦክሳይድ ነው። ስለዚህ ከመኪና የሚወጣው ጭስ አብዛኛው ጊዜ ለአየር ብክለት በጣም ከፍተኛ የሆነ ቦታ አለው ብዬ ነው ወስደው ምንድነው የሚያደርሰው የሚለውን ካነሳን ይሄ በሰውነት ውስጥ የኦክሲጅን መጠን እንዲቀንስ ያደርጋል። ሌላው ደግሞ በተለይም የልብ ኬዝን ያመጣባቸዋል ማለት ነው። እንደ ዓለም ስናይ ደግሞ ለሙቀት አማቂ ጋዝ ሙቀት የመጨመር እንትን ሃይ ነው ማለት ነው። ናይትሮጅን ዳይኦክሳይድ አለ፣ ናይትሮጅን ኦክሳይድ አለ። እኚህ ሁሉ የራሳቸው እንትን አሉ ማለት ነው። የራሳቸው የሆነ ሰውነትን የሚጎዳ ጎጂ የሆነ ጋሶች ናቸው። ኢትዮጵያ የአየር ንብረት ለውጥን ለመቋቋምና ቀዳሚ ሆነውን መፍትሄ በመከተል መልክዓ ምድሯን ወደ ነበረበት ገጽታ ለመመለስ እየሰራች ትገኛለች። የአየር ንብረት ለውጥን ከመቋቋም በተጨማሪ ለነዳጅ የሚወጣውን ዶላር ለማስቀረት ጭምር የኤሌክትሪክ ተሽከርካሪ ማስገባት ከጀመረች ሰነባብታለች። Ethiopia has taken a bold step towards a green future by becoming the first nation to ban the import of gas-powered vehicles. አጠቃላይ እንደ ሀገር መንግስት የነዳጅ መኪናዎችን ወደ ሀገር ውስጥ ማስገባት ከልክሏል። ይሄ ደግሞ የሆነበት ምክንያት አለ። ከፍተኛ ወጪ ከመናወጣው የውጭ ምንዛሬ ከመናወጣባቸው ጉዳዮች አንዱ ነዳጅ ነው። በሌላ መንገድ ደግሞ ኢትዮጵያ የሃይድሮ ኤሌክትሪክ ፓወር ባለቤት ነች። ስለዚህ አሁን የሚበረታታው የኤሌክትሪክ መኪኖችን መጠቀም ነው ማለት ነው። ይሄ ፈንዳሜንታሊ ሁለት ጠቀሜታዎች አሉት። አንደኛው ነገር የውጭ ምንዛሬን ይከላከላል ማለት ነው። ሁለተኛው ጉዳይ ደግሞ የአየር ብክለትን ይቀንሳል። እንደሚታወቀው የአንድ ከተማ ከፍተኛ የአየር ብክለት የሚደርሰው ከመኪኖች በሚወጣ ልቀት ነው፣ የነዳጅ ልቀት፣ የጋዝ ልቀት ነው። ስለዚህ እነዚህ መኪኖች ወደ ኤሌክትሪክ እየተቀየሩ በሄዱ ቁጥር የከተማችን አረንጓዴ ይሆናል ማለት ነው። ስለዚህ በመሰረታዊነት የከተማችን ተሽከርካሪዎች ወደ ኤሌክትሪክ እየተቀየሩ መሄድ አለባቸው ማለት ነው። የአካባቢ ጥበቃ ባለስልጣን ከቀረጥ ነፃ የኤሌክትሪክ ተሽከርካሪ መግባቱን ተከትሎ የተሽከርካሪ አስመጪ ድርጅቶች ዘርፉን እየተቀላቀሉ ቢሆንም ለሀገር ኢኮኖሚ ከፍተኛ ሚና የሚጫወተውን የህዝብ ትራንስፖርት አገልግሎት ሰጪ ተሽከርካሪዎችን ሀገር ውስጥ በመገጣጠምና አገልግሎት እንዲሰጡ በማድረግ የሚታወቀው የበላይነህ ክንዴ ግሩፕ ቬሎሲቲ ኤክስፕረስ በተሰኘው ድርጅቱ አማካኝነት ዘመናዊ የከተማ ትራንስፖርት አገልግሎት ሰጪ በመሆን ከፍተኛው ሚና እየተጫወተ ይገኛል። አዳዲስ ነገሮች አሉ። አንዱ ኤሌክትሪክ መሆኑ በራሱ አዲስ ነው። ሁለተኛው ደግሞ አዲስ የሚያደርገው ቴክኖሎጂ ይጠቀማል። የከተማ አስተዳደሩ የትራንስፖርት አገልግሎት አሰጣጥ የዘመነ አይደለም፣ በቴክኖሎጂ የተደገፈ አይደለም። ግን ደግሞ ይሄኛው የቬሎሲቲ ትራንስፖርት አገልግሎት አሰጣጥ ግን በቴክኖሎጂ የተደገፈ ነው። ቬሎሲቲ ኤክስፕረስ በአዲስ አበባ ከተማ ያለውን የትራንስፖርት ችግር በማቃለል የህዝብ ትራንስፖርት አገልግሎት ለመስጠት 20 የኤሌክትሪክ ሚኒባስ ታክሲዎችን ወደ ስራ በማስገባት መነሻቸውን ከቦሌ የታክሲ ተርሚናል በማድረግ በተመረጡ አቅጣጫዎች አገልግሎት መስጠት ከጀመረ ከአንድ ዓመት በላይ ሆኖታል። Recently, some electric minibuses have appeared on the roads of Addis Ababa, the capital of Ethiopia, as a means of public transport. And this is one of the latest moves of the Ethiopian government to cut the carbon dioxide emission, like what many countries do in the rest of the world. As we all know, electric vehicle is the future trend. ጅምሩ በእነሱ ነው እና እጅግ በጣም ጥሩ ነው። 20 ናቸው። 10 ወደ ፒያሳ ይሄዳሉ፣ 10 ሜክሲኮ ነው የሚሄዱት። ፈጣን ናቸው እነሱ በጣም ፈጣን ናቸው። ውስጣቸው በጣም ምቾት አለው። ህብረተሰቡን በፍቅር ነው የሚጠብቃቸው። አንዳንዴ
ሌሎች ሚኒባሶች ውስጥ ላለመግባት ሁሉ ፍላጎት አለ። እነሱን ይጠብቋቸዋል። አመቺ ናቸው በጣም ቆይተዋል። እኔ በአጋጣሚ ቂርቆስ ነው የነበርኩትና ሜክሲኮ ላይ እንደመጡ ነው የተቀበልናቸው። ህብረተሰቡ ጋር ባንዴ ነው የተዋወቁት። የተመቻቸ ሁኔታ ነው። ፍጥነቱ ምልልሱ እንዲጨምር አድርጓል። እንዳም እነሱ ባሉበት ቦታ ላይ ተሽከርካሪዎችን እየቀነስን ነባሮቹን ወደ ሌሎች ቦታ ላይ እየወሰድን ሌላ ቦታ ላይ ደግሞ ሽፋን ሰጠን እንገኛለን። እነዚህ ፈጣን ስለሆኑ ቶሎ ቶሎ የሚመጡት ሰልፉንም በጣም ነው የሚያቃልሉልን። በበላይነህ ክንዴ ግሩፕ ስር ከተቋቋሙ ካምፓኒዎች አንዱ ነው የቬሎሲቲ ኤክስፕረስ። እንግዲህ ቬሎሲቲ ኤክስፕረስ እንደዚህ በከተማዋ ውስጥ የሚገኙ የተለያዩ የትራንስፖርት ሰልፎችን ለመቅረፍ ዘመናዊ የሆነ የትራንስፖርት አገልግሎት ለመስጠት ታስቦ የተቋቋመ ነው። አሁን የምንገኝበት የቦሌ ተርሚናል ከቦሌ ወደ ፒያሳና ከቦሌ ወደ ሜክሲኮ የትራንስፖርት አገልግሎት የሚሰጥበት ቦታ ነው። ከቦሌ ተርሚናል ያደረግነው ያው ቪአይፒ መስመር ነው። የኛ መኪና ያው ለግዠሪ ነው እንደምታውቂው የተሻለ የሰው ፍሰት ያለበትን ህዝብ ለማገልገልም ስለሆነ ህዝቦች የምናገለግልበት ወደ ተሻለ ፍሰት ያለበት ጋር ነው የመደብነው። ስለዚህ ቦሌ ሜክሲኮና ቦሌ ፒያሳ ነው ብዙ ፍሰት ያለው። ከዚህ ነው የጀመርነው። ቀጣይ እንግዲህ ያሳፋን እንሄዳለን። ባሶችም ስላሉን የቬሎሲቲ ኤክስፕረስ 20 የኤሌክትሪክ ሚኒባስ ታክሲዎች ልምድ ላላቸው 20 አሽከርካሪዎች እንዲሁም 20 ረዳቶች የስራ ዕድል የፈጠሩ ከመሆናቸው ባሻገር ለትራንስፖርት ተጠቃሚው ማህበረሰብ እፎይታን የፈጠሩ ናቸው። ደስታ አባላለሁ። ከቦሌ ወደ ወሎ ሰፈር እየሄድኩኝ ነው። ጥሩ ነው የምንሄደው፣ በዚህ ነው የምንጠቀመው ሁሉ ጊዜ። የኤሌክትሪክ መሆኑ ጥሩ ነው። አንዳንዴ ሾፌሮች ያው ሰው ይዘው ይሰለፋሉ ሰዓታችን ላይ ምናምን አንዳንዴ እንትን ያደርጉ ነበር። አሁን ግን እንደ ተጫንሽ ዝም ብለሽ መሄድ ነው እንጂ ነዳጅ ለመቅዳት ወደ እንትን አይገቡም። በዚህ ይቀጥል፣ ሌላም ቦታ ደግሞ ይጨመር። እዚህ ብቻ ሳይሆን ሌላ ቦታዎች ላይ ቢጨመር ጥሩ ነው። ብዙ ጊዜ ቦሌ እንደዚህ ፒያሳ ብቻ ነው ያሉትኝና ሌላ ቦታዎች ላይ የሉም። በበላይነህ ክንዴ ግሩፕ ተገጣጥመው የታክሲ ትራንስፖርት አገልግሎት እየሰጡ የሚገኙት የቬሎሲቲ የኤሌክትሪክ ተሽከርካሪዎች አንድ አሽከርካሪ በነዳጅ መኪና የቴክኒክ ችግር ምክንያት ሊገጥመው የሚችለውን የትራንስፖርት መስተጓጎልን በእጥፍ ከመቀነሳቸው ባሻገር ጊዜና ጉልበትን በመቆጠብ የተሻለ አገልግሎት እንዲሰጡ አድርጓቸዋል። ከቦሌ ወደ ሜክሲኮ ነው አገልግሎት እየሰጡ ያሉት። አንድ 4 አመት ምናምን አሽከርካሪያለሁ። ያው ትራንስፖርት ውስጥ ነበር ከዚህ በፊት። አንዳንድ አሽከርካሪ በጣም ብዙ ፍሰትን ቀንሷል። በፊት እዚህ አካባቢ ያለው ሰልፍ በጣም ብዙ ነበረ። አሁን ከሱ አንፃር ብዙም ማለት እንደምታዩት ነው። በቃ እንቅስቃሴው አለ። መኪናም ቶሎ ገባ ወጣ ስለሚል ፍሰቱ አሪፍ ነው። ድካምን ይቀንሳል። ከነዳጁ አንፃር ነዳጅም የለብንም፣ መሰለፍ የለም። ያው መኪና ይዞ መውጣት ማታ ማታ ነው ቻርጅ የሚደረገው። በ30 በ40 ደቂቃ ውስጥ ፉል ያደርጋል። ከዛ በኋላ 270 ኪሎ ሜትር እንነዳበታለን። ለአንድ ቀን ሙሉ ያገለግለናል ማለት ነው። እኔ አሮጌዎችን መኪኖች እጄ ከ10 አመት በላይ አሽከርክሬያለሁ። ነገር ግን ከአንድ ወር ውስጥ ቢያንስ ከ15 ቀን በላይ ጋራጅ ነው የምቀመጠው። ይሄ ግን አመት እስከ አመት መስራት ይችላል እና ብልሽቱ ምንም ለተሳፋሪዎች ለፍጥነትም ያለው ሴፍቲ አሮጌ መኪና ላይ ስንት ነገር አለ። ወጪው ምናምን ሲደማመር እዚህ መኪና ጋር በቃ የ100% ልዩነት አለ። ነዳጅ አንድ ዶልፊን በአንድ አመት ውስጥ ከ1 ሚሊዮን 200 ሺህ ብር በላይ ያወጣል በአሁኑ ሰዓት። ይህንን ራሱ በከበር አድርጎ ገቢ ይሆናል። እዚያ ጋር ስናወዳደረው ምንም ቻርጀር በጣም ፋስት ቻርጀር ነው። ከ20% ይዘን ብንገባ በ25 ደቂቃ ውስጥ 100% አድርገን እንወጣለን። ምንም የቻርጅ መጉላላት ነገር ምናምን የለም። በልሽ አሁን እየጠበቁኝ ስለሆነ መልካም ውሎ። እሺ በቅድሚያ አመሰግናለሁ እህቴ ቃለኛ ስለሆንሽ። ስምሽን እና ወዴት እየሄድሽ እንደሆነ በዛው ንገሪኝ። ስሜ አቢጋ ይባላል። እየሄድኩ ያለሁት ወደ ፍላሚንጎ ነው። ፍላሚንጎ ቅርብ ነሽ ማለት ነው። ቶሎ ሳትወርጂ
ቆይታ እናድርግ። ሁል ጊዜ ነው በዚህ በቬሎሲቲ የኤሌክትሪክ ተሽከርካሪ የምትጠቀሚ ወይስ የመጀመሪያሽ ነው? አረ ሁል ጊዜ ስራዬ ወደዛ ስለሆነ ሁል ጊዜ በዚህ ነው የምጠቀመው። ምክንያቱም አሁን በብዛት ያሉት እነሱ ናቸው እና የሚያጋጥመኝም ብዙ ጊዜ እነሱ ናቸው። ሰልፍ ከበፊቱ አሁን ላይ ያለው በጣም ቀንሷል። በጣም ማለት በፊት ከምንወጣበት ሰዓት አሁን በጣም ይገፋ ያረኩኝ ነው የምወጣው። እኔ ከጋርመንት ነው የምመጣው እና አንደኛ ስታንዳርዱ ይሄ ምቾቱ፣ ሁለተኛ ደግሞ ያመጣው የትራንስፖርት መረጋጋት ቀላል አይደለም። ስለዚህ ቶሎ ቶሎ ነው ታክሲ ከሜክሲኮ ወደ ቦሌም አንዳንዴ ስመጣ አገኛቸዋለሁ በደንብ። ለከተማዋ የኤሌክትሪክ ተሽከርካሪ መብዛቱ ምንድነው ስታንዳርዱን ከፍ ያደርገዋል። ላይክ ከተማው ራሱ ሲታይ ያለው ይሄ የምቾቱ ፕላስ ውበቱም ደግሞ በጣም ምቾት አለው። ላይክ በጣም ስሙዝ ነው አይደል ሲሄድም እና በጣም ነዳጅ ሲጠፋም አሉ ሁል ጊዜ ነው ያለው ነዳጅ ሲጠፋም አሉና ላይክ በጣም ጥሩ ስራ ነው። በርቱ። እናመሰግናለን። በእምነት ጉዞ እንዴት ነበር? ጉዞ አሪፍ ነበረ። እስቲ ለተመልካቾችም ስምን አስተዋውቀንና እንቀጥል። እሺ፣ ስሜ ጌታነት ተስፋ ይባላል። የቬሎሲቲ ሹፌር ነኝ። ከተጀመረ ጀምሮ ነው ረጅም አመት ታክሲ ነዳ ነበር። በፊቱ አሮጌዎችን ማለት ነው። አሁን ደግሞ በአዲሱ ደግሞ ኤሌክትሪክ መኪና እድለኛ ሆኜ እያሽከረከርኩ ነው። ለመጀመሪያው በፊት ታክሲ ነው ማሽከረከረው የቆዩትን ብለኛልና እስቲ ከቬሎሲቲ ተሽከርካሪ ጋር ምንድነው ልዩነቱ? ላንተስ ምን አቀለለልክ? እንዴ በጣም ብዙ አይነት አለው። አንደኛ አውቶማቲክ ነው፣ ድካም የለውም። መኪኖቹ ምቾት አላቸው። ተሳፋሪ ድምጽ የሚበጠብጥሽ ነገር የለም። እንደገና ለምሳሌ ክረምት ላይ ዝናብ ሲጠል ጨርቅ አንስተሽ መጠርጊው ነገር የለም። ኤሲ ከፍተሽ ጉም ማጥፊያ አለ እና ቀለል ያለ ነው። ምቾት አለው። ድካም ነገር የለውም። ቀለል ብሎ ነው። በፊት እንደምታውቂው በጣም በመከራ ነበር የምንሰራው። ማርሽ እየተነቀለ ምናምን ነበር የምንሰራው። አሁን ግን በጣም ጥሩ ነው። እንዴት ናቸው ቬሎሲቲዎች? የስራ እድሉን ስታገኝ ምን ተሰማ? ኧረ በጣም እድለኛ ነኝ። ኤሌክትሪክ መጀመሪያዎቹ ለታክሲ ለዚህ ትውልድ አንደኛው ከያዎቹ ሹፌር አንደኛው በመሆኔ እድለኛ ነኝ እላለሁ። ጭስ የለም፣ ምን የለ፣ አየር ብክለት የለም። ንጹህ ልብስሽን ለብሰሽ የምትሰሪው ግሪስም ትጨመላለቂበት ነገር የለም። ንጹህ ነሽ ነው የምትሰሪው። ቋሚ ደንበኛ ፈጥራችሁ አሉ ከኛ ጋር የሚሄዱ አሉ። ኖርማል አሁን በተራ ስለሆነ ነው እንጂ እኛ ብንሰለፍ ራሱ ሩጠው እዚህ ጋር ነው ይገቡት። ተረኛ እሱ ነው ብለን ነው እያስቀደምን ያለናቸው እና ቢበዛ የበለጠ አሪፍ ነው። ከየት ነው የምትጭነው አንተ? እኔ ከፒያሳ ቦሌ ነኝ። ከፒያሳ ቦሌ። ስለዚህ ከቦሌ ወደ ፒያሳ ስንመጣ ለሰጠህን የትራንስፖርት አገልግሎት እናመሰግናለን። መልካም ቀን። አሜን። መልካም ቀን ለሁላችን። እንደ አንድ ረዳት የቬሎሲቲ የኤሌክትሪክ ተሽከርካሪ ላይ መስራት ምንድነው ስሜቱ? ስሜቱ በጣም ደስ ነው። አሁን ከዚህ በፊት እኔ ፋፊል ላይ ነበር የምሰራው ማለት ረዳት ሆኜ ነበር የምሰራው። አሁን እዚህ መኪና ላይ ከገባሁኝ ያኔ አመት ሞልቶኛል ማለት እና ኤሌክትሪኩ ላይ ለመግባትም ጉጉት ነበር ልክ ሲመጣ ማለት እና በቃ ለመግባት ጓጉቼም ነበር እየሰራሁ ነው። አሁን አመት ሞልቶኛል ኤሌክትሪኩ ላይ ማለት ብቻ በጣም ጥቅም አለው። በጣም በቃ አሪፍ ነው። በጣም ተመችቶኛል ቬሎሲቲ ማለት። ምንድነው ጥቅሙ ትላለህ? አሁን እኔ ጥቅሙ አሁን ከሌሎቹ ጫጫታ ምናምን የለውም። ድምጽ የለውም። መኪናው ድምጽ የለውም። ያንተ ድምጽ ብቻ ነው ፒያሳ የኔ ድምጽ ብቻ ነው የሚሰማው እንጂ ሌላ ድምጽ የለም። በቃ ተሳፋሪዎቹን እናመሰግናለን ብሎ በቃ አክብሮን በስርዓት እኛም በስርዓት አስገብተን ቦታቸው ላይ በስርዓት አስገብተን እንሸኛቸዋለን። ምንም አመስግኖ ነው የሚወርዱት እስካሁን። በበላይነህ ክንዴ ግሩፕ የተገጣጠሙት የመጀመሪያዎቹ ሁለት የከተማ የኤሌክትሪክ አውቶቡሶች ለቬሎሲቲ ኤክስፕረስ ተጨማሪ የትራንስፖርት አገልግሎት ሲሰጡ ቆይተዋል። ባሶች ሁለት ባሶችም አሉን። እነሱም ያው እንግዲህ ሰው ፍሰት ባለበት ሰልፍ ባለበት ጋር እየተሽከረከሩ ህዝቡን የትራንስፖርት አገልግሎቱን ያሳልጣሉ ማለት ነው። በመጋቢት ወር 2017 ዓመተ ምህረት በአማሩና በተዋቡ የአዲስ አበባ ጎዳናዎች 100 የኤሌክትሪክ የህዝብ ትራንስፖርት ሰጪ ባሶች በበላይነህ ክንዴ ግሩፕ ተገጣጥመው ለከተማ አስተዳደሩ ቀረቡ። ስራቸውንም በይፋ ጀመሩ።
አስተዳደሩ 100 የኤሌክትሪክ አውቶቡሶች እንዲገቡ ወደ አገልግሎት ውስጥ እንዲገቡ አድርጓል። እነዚህ የኤሌክትሪክ አውቶቡሶች ደግሞ በተለየ ሁኔታ በመንግስትና በግል አጋርነት በአዲስ ኦፕሬተር እንዲመሩ ተደርጓል ማለት ነው። ስለዚህ አንዱ ለየት የሚያደርጋቸው እነዚህን አውቶቡሶቹ የኤሌክትሪክ አውቶቡሶች ናቸው። ነዳጅ አይጠቀሙም፣ ድምጽም ብዙ የላቸውም። ስለዚህ አንዱ እዚህ አካባቢ ያለው ለውጥ ነው። ሁለተኛው የከተማችን የትራንስፖርት አቅርቦትና ፍላጎት አይመጣጠንም። ስለዚህ አንዱ የፈታው ችግር አቅርቦት ላይ የነበረውን ችግር በተወሰነ ደረጃ መቅረፍ ተችሏል። በፍጥነት ወደ አገልግሎት የገቡት አረንጓዴዎቹ 100 የኤሌክትሪክ የከተማ ባሶች ሙሉ አቅማቸውን በመጠቀም በቀን እስከ 120 ሺህ ህዝብ ማጓጓዝ ይችላሉ። ከ90 በላይ የሚሆኑትም አገልግሎት በመስጠት ላይ ናቸው። ከመቶ አካባቢ እንደ ቦሌ ሆኖ 37 አካባቢ የሚሆኑት እዚህ ነው ያሉት። ከ37ቱ ደግሞ አሁን እዚህ ባለንበት ተርሚናል ሚሊኒየም ተርሚናል ይባላል። እዚህ ላይ 20 አሉ። 20 በአምስት መስመር ሽሮ ሜዳ፣ አዲሱ ገበያ፣ አስኮ፣ ሜክሲኮ እና 4 ኪሎ ይሄዳሉ። እውነት ለመናገር ሰልፍ እዚህ ጋር ማታ በተለይ እስከ 2 ሰዓት እስከ 1 ሰዓት ከ45 የሚቆይበት ጊዜ ነበረ። አሁን 1 ሰዓትና ከ1 ሰዓት በፊት ሰልፉ ይጠናቀቃል። በዚህ ላይ ዋጋውን በጣም ተመጣጣኝ ነው፣ 10 ብር ነው። ቬሎሲቲ የከተማ የኤሌክትሪክ አውቶቡስ ለተሳፋሪ ለአሽከርካሪና ትኬት ቆራጭ ምቹና ተመራጭ የሆነበት ዋነኛው ምክንያት የበላይነህ ክንዴ ግሩፕ አካል የሆነው ቬሎሲቲ ኤክስፕረስ ዘመናዊና ቴክኖሎጂን የተላበሰ መንገድ የተሰኘ የትራንስፖርት ዘዴን ተግባራዊ በማድረጉ ነው። ስሜ አቶ ሲሳይ ካሳሁን ይባላል። በበላይነህ ክንዴ ግሩፕ ውስጥ የመንገድ ሶሉሽንስ ፒኤልሲ ዋና ስራ አስኪያጅ ነኝ። መንገድ የሚባል እዚሁ ሀገር ውስጥ ዲቨሎፕ የተደረገ ሲስተም አለን። ይሄን ሲስተም የትራንስፖርቴሽን ዘርፉን ለማዘመን ለመቆጣጠርም ለማሳለጥም የሚጠቅም ሲስተም ነው። ከከስተመሩ ኤክስፒሪየንስ ሰው እንዴት ቲኬት ሊቆርጥ ይችላል፣ በፖስ ማሽን ኢሹ የሚደረግ ቲኬት አለ። ይሄን የመሰለ በፖስ ማሽን ኢሹ የሚደረግ ላዩ ላይ ባርኮድ ያለበት ከፍሮድ እና ከአላስፈላጊ የህትመት ወጪ የሚያስቀር የቲኬት ሲስተም አለን። ይሄን ቲኬት ሰው ገንዘቡን ከከፈለ በኋላ ከባስ ሆስተሶቻችን ይሄን ቲኬት መቀበል ይችላል። ቲኬት ያለው ሰው የቲኬቱን ቫሊዲቲ ትክክለኛነት ቼክ ለማድረግ እዚህ ጋር የምታዩት የባስ ቫሊዴተር ወይንም ደግሞ ቲኬት ማረጋገጫና ካርድ ላለው ሰው ደግሞ ካርዱን ታፕ አድርጎ የሚገባባት ዲቫይስ ናት። ይሄን ካርድ ይሄን ቲኬት አድርጎ የመጣ ሰው ቲኬቱን ትክክለኛነት ቼክ ለማድረግ ከቲኬቱን ከታች በማሳየት የቲኬቱን ትክክለኛነት ቼክ አድርጎ መግባት ይችላል። የመንገድ ካርድ ምንላት ሲስተም አለች። ካርድ ያለው ሰው ካርዱን ቶፕ አፕ ያደርጋል። ለምሳሌ 300 ብር፣ 400 ብር፣ 500 ብር ይሞላል። ከሞላ በኋላ እነዚህን ካርዶች ለቲኬት ሰልፍ ሳይሰለፍ ቀጥታ በፊት በር በመግባት ካርዶቹን በማስነካት ካርዱ ላይ ያለውን ባላንስ ይቆርጦበት አሳይቶ መግባት ይችላል ማለት ነው። መንገድ የምንለው ሲስተማችን ሁለት ዋና አካላት አሉት። አንደኛው የፌር ኮሌክሽን ሲስተም ወይ የሂሳብ መሰብሰቢያ ሲስተማችን ነው። ሁለተኛው ደግሞ የአይቲኤስ ሲስተም ወይ ኢንተለጀንት ትራንስፖርት ሲስተም የምንለው ነው። ኢንተለጀንት ትራንስፖርት ሲስተም የምንለው ከአንድ ማዕከል ሆኖ ሁሉንም ባሶች ምን እየሰሩ ነው፣ ምን ያክል ሰው ጭነዋል፣ የት አካባቢ ናቸው የሚለውን ለመቆጣጠር ነው። ባሶች ውስጥ የተሟሉ ባሶች ናቸው። ባሶች ውስጥ የተገጠሙ ወደ 9 የሚሆኑ ካሜራዎች አሉ። 9 የሚሆኑ ካሜራዎች ከውጭም ከውስጥም አሉ። በነዛ ካሜራዎች በመታገዝ ባሱ ውስጥ ያለውን የት እንዳለ ምን እየሰራ እንደሆነ መከታተል እንችላለን። ስፔሻል ሴንሰሮችም ተገጥመውበታል እዚህ ባስ ላይ። አውቶማቲክ ፓሴንጀር ካውንተር የምንለው ነው። አውቶማቲክ ፓሴንጀር ካውንተር የምንለው የመግቢያ በር ላይ የተገጠመ ካሜራ ነው። ከላይ ከሆነው ይሄ ካሜራ ምን ያክል ሰው እያሳፈሩ እንደሆነ ይቆጥርልናል። ያን የቆጠረውን ዳታ በፌር ኮሌክሽን ሲስተም ከምናገኘው ዳታ ጋር በማመሳከር ወይንም ደግሞ ባሱ ይሄን ያክል ሰው ተሳፍሯል ይለናል፣ ይሄን ያክል ሰው ቲኬት ቆርጧል፣ ይሄን ያክል ሰው ካርድ ቆርጧል የሚለውን ደግሞ በማመሳከር ማጭበርበርን ወይ ፍሮድን መቀነስ እንችላለን። የአንድ ባስ ካፕቴንም ይሁን የባስ ሆስተስን ፐርፎርማንስም በዛ ነው የምንገመግመው ማለት ነው።
ፊት ለፊትም የባስ ሹፌሮቹ ፊት ለፊት ያለ የድራይቨር ማኔጅመንት ሲስተም የሚባል ካሜራ አለ። ይሄ ካሜራ የተለያዩ የሹፌሩን ጸባይ የሚቆጣጠር ነው። ስልክ ሲያናግር ሲያዛጋ ፌሻል ሪኮግኒሽን በመጠቀም ወደ ዋና ሲስተማችን ሪፖርት ያደርግልናል። ይሄን አይቲኤስ ሲስተም እና የፌር ኮሌክሽን ሲስተም አንድ ላይ በማድረግ እነዚህ የተሰማሩ ባሶች ከከተማ መስተዳደር ጋር በመሆን ያሰማራናቸው ባሶቹ መስጠት ያለባቸውን አገልግሎት እየሰጡ ነው ወይ፣ ህዝቡን እያገለገሉ ነው ወይ፣ ምን ያክል ሰው አሳፍረዋል፣ ምን ያክል ኪሎ ሜትር ሄደዋል የሚለውን እንቆጣጠራለን። ከገንዘብ ጋር የተገናኘ ወይ ከሂሳብ ከመሰብሰብ ጋር የተገናኘ ማጭበርበሮችን፣ አላስፈላጊ የሆኑ የህትመት ወጪዎችን እናስቀራለን። ይሄን ሲስተም ከቬሎሲቲ ጋር በመሆን ለአንድ አመት ስንሞክረው በሁለት ባሶች ለአንድ አመት ስንሞክረው ቆይተን አሁን በመንግስትና በግል አጋርነት የተጀመሩት 100 ኤሌክትሪክ ባሶች ላይ ሙሉ ለሙሉ ተግባራዊ መሆን ጀምሯል። በካርድ ሲስተም ብቻ አይደለም፣ አሁን ወደፊት በኤቲኤም ካርዶች ሰው ክፍያውን ከፍሎ እንዲገባ እየሰራን ነው። በሞባይል መኒዎች በተለያዩ ሞባይል መኒዎች ሰው በስልክ ስማርትፎን ያለው ከፍሎ የከፈለውን ክፍያ ፊት ለፊት ባለችው ቫሊዴተር አረጋግጦ እንዲገባ እናመቻቻለን። ማለዳ ተነስቶ ለዕለት ተግባሩ ለሚሰማራው ማህበረሰብ ትራንስፖርት በመጠበቅ የሚያጠፋውን ጊዜና እንግልት በመቀነስ ከፍተኛ አስተዋጽኦ የሚኖራቸው 100 የከተማ ኤሌክትሪክ ባሶች በቀልጣፋ አገልግሎትና በተመጣጣኝ ዋጋ አገልግሎት መስጠታቸውን ቀጥለዋል። እየርካለሁት ወደ ፒያሳ ነው። ለሁለተኛ ጊዜ ነው ተጠቀሙበት። ምርጥ ነው። አንደኛ ነው፣ ምቾታቸው ምርጥ ነው። ያለውንም የትራንስፖርት መጨናነቅ ቀንሷል። እና ምርጥ ነው። አሪፍ ምንም የለም፣ ሰልፍ የለም። አሁንም እኮ ገና ነው፣ አልሞላንም። አሪፍ ነው። በምቾት ነው። ወንበር ይዘን ቁጭ ብለናል፣ አልቆም እና ጥሩ ነው። ከዚህ የተሻለ ያው በቁጥርም በምንም ከተማው ላይ እንትን ቢበዛ አንደኛ የትራንስፖርት እንትን ይቀንሳል፣ መጨናነቁ ይቀንሳል። ጥሩ ነው። ይቀርፋል፣ ብዙ ነገሮችን ይቀርፋል። ትራንስፖርትና በስራ መግቢያ መውጫ ሰዓት ያለው ነገር ይቀርፋል። መጀመሪያ ቀን የሄድኩ ሜክሲኮ ነው። ጥሩ ነው። አሁንም ያው ቢያሳ ትናንትና መጥቻለሁ። ጥሩ ነው። ባሱ ጥሩ ነው። እስካሁን እስከዛ ለሁሉ ነገር አዲስ አበባ ሙሉ ቢያካል ጥሩ ነው። እኛ ደስ ይለናል፣ እናመሰግናለን። ጥሩ ነው። እስካሁን ጥሩ ነው ያለ። ከቦሌ ወደ ሜክሲኮ ነው አሁን የሚሄደው። ከዚህ በፊት ከሜክሲኮ ወደዚህ ተመልሼበታለሁኝና አጋጣሚ ነው የዚህ አካባቢ ነዋሪ አይደለሁም። በርግጥ ባሶቹን ለሁለተኛ ጊዜ ነው አሁን ስጠቀም። ወይ በጣም ያምራል፣ በእናትሽ ደስ የሚል ነገር አለው፣ ያምራል። ለዛም ነው ያልኩሽ እኔ ከካፕቴኖቹም ከቲኬተሮቹም ባሶቹም ያምራሉ። እንደዚሁም በቃ ያለው ምቾቱ ደስ የሚል ነገር ነው። ግን አሁን ጧት ላይ ወጣ ስትይ ማታ ላይ ብዙ ቦታዎች ደግሞ የሚቸገሩበት ያላለ ዳር ላይ ያሉት እንደ ሸገር ሲቲ ዙሪያ አካባቢ ዝም ብለሽ ስታዩ በጣም ችግሩ የሰፋ ነውና በዛ አካባቢም ሰፋ ያለ አገልግሎት ይሄን የመሰለ ባስ ቢገኝ ትልቅ ነው። አመስጋኙ ማህበረሰቡ ደስ የሚል ነገር ይኖረዋል ብዬ አስባለሁ። በአንድ ጊዜ ብዙ ሰዎችን የማስተናገድ አቅም አለው ብዬ አስባለሁ። በተወሰነ መንገድ ሳይሆን በቃ እኔ ትልቅ አስተዋጽኦ አለው ብዬ አስባለሁ ከመቀነስ አንፃር። ሌላው ደግሞ ኤሌክትሪክ ናቸው። እሱ ደግሞ ከአየር ንብረት ብክለት ከመቀነስ አንፃር ከሱ አንፃርም ትልቅ አስተዋጽኦ አለው። ይፈርቀዳጅ ሆኖ ቢኬጂ ወይ የበላይነህ ክንዴ ግሩፕ ከመንግስት ጋራ በመቀዳጀት ነው እንደሰማሁት ከሆነ የገቡት ባሶቹ። ሌሎችም አካላት የግል ባለሀብቶችም ሆነ አቅም ያላቸው አካላት ይህንን ነገር አጠናክረው ቢሰሩ አረንጓዴዎቹ 100 የኤሌክትሪክ የከተማ አውቶቡሶች በአዲስ አበባ ከተማ አስተዳደርና የበላይነህ ክንዴ ግሩፕ አካል በሆነው ቬሎሲቲ ኤክስፕረስ የጋራ ትብብር አገልግሎት እየሰጡ የሚገኙ ሲሆኑ በከተማ አውቶቡስ አሽከርካሪነት ብቁ በሆኑና ልምድ ባላቸው አሽከርካሪዎች አማካኝነት አገልግሎት እየሰጡ የሚገኙ በመሆናቸው ተመራጭነታቸውን ከፍ ያደርገዋል። አንበሳ የከተማ አውቶቡስ አገልግያለሁ ለ11 አመት ለ5 አመት በቲኬተርነት ለ6 አመት በካፕቴንነት አገልግያለሁ። በጣም ደስ ብሎኛል። ባሱም በጣም ምርጥ ነው፣ ዘመናዊ ነው፣ ቴክኖሎጂ በጣም ምርጥ ነው፣ ቆንጆ ነው፣ ተመችቶኛል። በኔ በፊት ከምነዳው አንፃር ያው
የበፊቱ ጭስ አለው ነዳጅ ስለሆነ ይሄኛው ደግሞ ምንም ድምጽ የለውም ምን የለውም ምቹ ነው። ሴቶችን ያበረታታል። በጣም ምርጥ ነው፣ ቆንጆ ነው። ለሴቶች ደግሞ መኪናው ምቹ ነው፣ የተመቸ ነው። ብዙ ጉልበት ምናምን አጨርሽበትም። ለሴት የተመቸ ነው። ቀን ሙሉም ብትሰሪ ግማሽ ሰዓትም ብትሰሪ ምንም የሚከብድሽ ነገር የለም። በጣም አሪፍ ነው። እግዚአብሔር ይመስገን። ቬሎሲቲ ከመቀላቀሌ በፊት አዲስ አበባ ከተማ አውቶቡስ አገልግሎት በቀድሞ ወይም ሸገር የከተማ አውቶቡስ አገልግሎት እዛ ነበር የምሰራ። እዛም 8 አመታት እዛም ከምስረታ ጀምሮ ለ8 አመታት ሰርቻለሁ። አሁን ደግሞ ወደዚህ ራይዘን አድርጌ ወደ ቬሎሲቲ ተቀላቅያለሁ። ባሱ መጀመሪያ ከሚይዝበት የተለየው አንደኛ ኤሌክትሪክ ነው፣ ነዳጅ አይጠቀምም። እሱ አንደኛ ለአየር ብክለት ለብዙ አይነት ነገር ይሄ በጣም ሴፍ ነው። ነዳጅ ወረፋ የለም። ያው በቻርጅ ስለሚሰራ ቻርጀር አድርገን በአንድ ቻርጀር 2 ቀን እንሰራለን። ስለዚህ ይሄ ለህዝቡም ተጠቃሚ ነው፣ አሪፍ ነው። ብዙ ጊዜ ነዳጅ ቦታ አናባክንም። የተለየው ነገር ያው ማርሽ የለውም፣ ይሄ አውቶማቲክ ነው። የተለየው ነገር አሁን በጣም ዘመናዊ ሆኖ መጥቷል። ይሄ ከዛ የተሻለ ብዙ ካሜራዎች አሉት፣ ራሱ ሴንስ ያደርጋል እና መኪናው በተለየ በቃ በጣም አሪፍ ነው። ከዛ የተሻለ ነው። ወደዚህ በመቀላቀል ወደ ቬሎሲቲ በጣም ደስተኛ ነኝ። ደስ ብሎኝ ነው የተቀላቀልኩት ራሴኛ አመልክቼ እና አሱንም አሰራራቸውም አቶ በላይንም የሰጡን መመሪያ በጣም ደስ ይላል። አብረን እንስራ፣ አብረን እንደግ፣ ህዝባችንን እናገልግል ነው ያሉት። እኛም ደግሞ የሳቸውን እንትን ተቀብለን ህዝብ ያገለግልን ነው፣ ወደፊትም እናገለግላለን። ስሜ ብርቱካን ፈለቀ እባላለሁ። ቬሎሲቲ ኤክስፕረስ ባስ ሆስተስ ነኝ። አሁን እየሰራን ያለነው ያው በተሻለ መንገድ ተሻሽሎ ነው የመጣው። በፊት ቀጥታ በእጃችን ነበር የምንሰራው። አሁን ደግሞ በፖስ ማሽን ነው የምንቆርጠው የምንለውም እና ስለዚህ ስራችንን ቀለል ያደርግልናል። በአዲስ አበባ ከተማ አስተዳደርና በበላይነህ ክንዴ ግሩፕ አካል ቬሎሲቲ ኤክስፕረስ የቀረቡት ዘመናዊ ኤሌክትሪክ የህዝብ ትራንስፖርት አገልግሎት ሰጪ ተሽከርካሪዎች አቅርቦት ወደ ተሻለ ደረጃ ለማሳደግ ቀጣይነት ያለው የጋራ ስራን መስራት በዘርፉ ሌሎች ባለሀብቶችን ወደ ስራ ለመጋበዝ በር ከፋች ነው። እንደ ሞዴል የምንወስደው ነው ማለት ነው። ከዚህ ተነስተን ሌሎች የከተማ አውቶቡስ አገልግሎት ድርጅታችንም ወደዚህ ስርዓት ውስጥ እንዲገባ ነው የምናደርገው። የክፍያ ስርዓቱ ወደዚህ ወደ ቴክኖሎጂ እንዲሆን፣ የፍሊት ማኔጅመንት ስርዓቱም በቴክኖሎጂ እንዲሆን፣ አጠቃላይ አገልግሎቱም ዘመናዊ እንዲሆን፣ በቀጣይ የከተማ አውቶቡስ አገልግሎት ድርጅትም ተጨማሪ አውቶቡሶች በሚገዛበት ጊዜ ኤሌክትሪክ እንዲሆኑ የማድረግ ስራ ነው የምንከተለው ማለት ነው። ስለዚህ በዚህ ዘርፍ ፍላጎት ያላቸው የግል ባለሀብቶች ካሉ ከመንግስት ጋራ በአጋርነት አብረን ለመስራትም ዝግጁ መሆናችንን ለሌላው ባለሀብት ትልቅ ትምህርት ሰጭ ነው ብለን ነው የምናስበው።